ድንግል ሆይ ወደ አንቺ መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ያለሽ መልአክ ዛሬም ወደ እኔ ይምጣ። ኃጢአት ያደቀቃት በሐዘን የተዋጠች ነፍሴን ከጸጋ የተራቆትሽ ሆይ ደስ ይበልሽ ይበላት። ጌታ በእኔ ልብ እንዳይጸነስ ያለ ኃጢአት መኖርን ስለማላውቅ እንዴት ይሆንልኛል ብልም ወደ አንቺ የመጣው መንፈስ ቅዱስ ወደ እኔ በምህረት ይምጣ። በእስራኤል ልጆች ሰፈር መና እንደወረደ የልጅሽ ምህረት በእኔም ላይ ይውረድ። አንቺን ድንግልናን ከማጣት እንደጋረደሽ እኔን ከኃጢአት ይጋርደኝ። አንቺን አምላክን ለመውለድ ያጸናሽ አብ እኔን ልጅሽን በማመን ያጽናኝ። አንቺ በማኅፀንሽ 9 ወር የጸነሽውን ጌታ እኔ ለደቂቃዎች እንኳን በልቤ እንድጸንሰው ፍቀጅልኝ። የጸነስኩትን የኃጢአት ሐሳብ ከልቤ አውጥተሽ በህሊናዬ ልጅሽ እንዲያድር ለምኝልኝ። ጌታን በእጆችሽ መሃል ያሽው ሆይ አንቺ ጌታን ለዓመታት ታቀፈሽው ነበር። እኔ ግን ለአንድ ቀን እንኳን ሰውነቴ ከኃጢአት አርፎ እርሱም ብቻ ታቅፌ እንደሆነ ፍቀጅልኝ። እርግጥ ነው ወደ እኔ ልጅሽን ይዘሽ ስትመጪ እንደ ቤተልሔም የእንግዶች ማደሪያ የኔም ልብ የብዙ እንግዳ ኃጢአቶች ማደሪያ ነውና ልጅሽን ለማስተኛት ቦታ የለኝም ብዬ የልቤን በር ልዘጋብሽ እችላለሁ። በሩን ብዘጋውም ግን ልጅሽ እንደሆነ በደጅ ቆሞ ማንኳኳት እንደማይሰለቸው አውቃለሁ። እኔ ፈቅጄ ባልከፍትለትስ እንኳን የድንግልናሽን ማኅተም ሳይከፍት እንደተወለደ የኔን የተዘጋም ልብ ሳይከፍት መግባት አይሳነው። ስለዚህ አመፄንና እምቢታዬን ቸል ብለሽ ለልጅሽ ማደሪያ አድርጊ። አንቺ እርሱን ከወለድሽ ወዲያ በታተመ ድንግልና ጸንተሽ እንደኖርሽ ለልጅሽ ማደሪያ ሆኜ ለሌላ የኃጢአት ጽንስ ዳግም ማደሪያ እንዳልሆን ነፍሴን አትሚልኝ።